በጣም ነው የሚያምሩት። እናማ አለምና ይላ ናቸው። ያው ምን ይባላል አይለያቸው ነው እንግዲህ። ባንቺ ቤት አሸሞርሽ ማለት ነው? አላሸሞርኩም። ቆይ አንቺ ልጅ ይላን ተወጇለሽ እንዴ? ቆይ አንቺ ልጅ ግን ችግርሽ ምንድነው? እኔማ ምንም ችግር የለብኝም። አንቺ ነሽ ተደብቀሽ ታያቸው ነበር። መሲ እባክሽን ተይ። እኔ ለራሴ ስንት የሚያሳስበኝ ነገር አለ። እኔ ግን ዝም ብዬ ሳስበው ኤላ በፍቅሩ ጨርቅሽን አስጥሎሻል። መሲ ዝም ብለሽ አታስቢ። በእኔና በኤላ መሀል ምንም ነገር የለም። በዛ ላይ ደግሞ ከጆኒ ጋር ተመልሰናል። ብቻ ፍቅርሽን ሽሽት ሄደሽ ጆኒ ጋር እየተደበቅሽ ባልሆነ። ጆኒን እኮ አፈቅረዋለሁ። ሰብሊ መሲ እኮ ነኝ። በደንብ አውቅሻለሁ። እኔን አትዋሽኝ። ባይሆን ይሄ አጉል ጨዋታሽን ትተሽ እውነተኛ ስሜትሽን ሌላ ሄደሽ ብትነግሪኝ ነው የሚሻልሽ። የምታውቂ መስሎሽ ነው እንጂ መሲም አታውቂኝ። እኔ ለኤላ ምንም አይነት የፍቅር ስሜት የለኝም። ጆኒን ብቻ ነው የምወደው። ጥሩ ግን እንዳይረፍድብሽ ተጠንቀቂ። አታስቢ። ከኤላ ጋር ምንም አይነት ነገር ስለሌለኝ አይረፍድብንም። ባይሆን አሁን ጆኒዬ ጋር ልሂድ። ቆይ እቺ ልጅ ራሷን ምን ውስጥ እየከተተች ነው? አንተ ግን ያበዛው መሰለህ። ምን ፈልግ? በጣም ያበዛው መሰለህ። ምንድነው አንተና ጓደኛ ግን በየተራ እየመጣችሁ ምዝቱት? ሲነገር የማይገባ መሀይም ስለሆነ እሱማ ልክ ነህ። ሁላችንም እኮ እዚህ ትምህርት ቤት ስንመጣ ተምረን መሀይምነታችንን ለመክፈፍ ነው። አንተና ጓደኛ ግን ዝም ብዬ ሳያችሁ ተምራችሁ የሚገፈፍላችሁ ይመስለኛል። ምን አልካተ? የኔ መሀይም እኔ አሁን ለጸብ ጊዜ የለኝም። ወይኔ ጆኒ ከሰብሊ ጋር ላወረድኩት እርቅ ብዬ ነው እንጂ አሁኑ ነበር አፍንጫን ብዬ ምደፋ። በጣም ጥሩ። አሁን እንዳልኩ አፍንጬን መተማዘረግፈኝ ከሆነ እንዳሳብ ብሄድ። የመጨረሻ ማስጠንቀቂያ ከኔና ከሰብሊ መሀል ውጣ። ይኸውልህ አንበሳው፣ እኔ እኮ መሀላችሁ አልገባሁም። ሰብሊ ጀስት ጓደኛዬ ብቻ ነች አይደለችም። ሌላ ጓደኛን ሂድና ፈልግ። አጠገቤ አትድረስ ብላለች። አጠገቧ አትድረስ። ጆኒ ደግሞ አመንካት እንዴ? የእውነት ከልቧ እኮ አይደለም። ቆይ ሰሞኑን ዝም ብለህ ታያታለህ ካጠገቧ ስርቅ ምን እንደምትሆን። እኔን ለማናደድ እየሞከርክ ከሆነ አልተሳካለም። ስማኝ፣ በአንተ ምክንያት ሰብሊን የማጣት ከሆነ እመነኝ እገልሃለሁ። በጣም ጥሩ ጆኒ፣ አሁን ገና ወደ ነጥቡ መጣሽልኝ። እኔ እንደዚህ ነገር ቶሎ ይገባሃል ብዬ አስቤ አላውቅም ነበር። ሁኔታው ላይ ስለደረስሽበት የእውነት ትልቅነትሽን ያሳይሽ። የምን እውነት? ያው ሰብሊ ካንተ በላይ እኔ እንደምትወደኝ ማመንህ ነው እንዴ? እኔን ጠብቅ እስቲ አዛት ሊነበረ ማለት እንቁራሪት ሰላም ብያለሁ። እንዴት ነህ ኤላ? ይመስገነው። የዋህ ምን ይሆናል ብለሽ ነው? ድንቄም የዋህ ምን ማለት ነው? ማለትማ የዋህን የዋህ ያስባለው የዋህነቱን አለማወቁ ነው። እሺ ታዲያ የዋህ አይደለም ለማለት ነው? እኔ እንግዲህ ማለት ያለብኝም ብያለሁ። እኔ የዋህ መሆኔን እመሰክርልሃለሁ የኔ የዋህ። አመሰግናለሁ አለምዬ። ቆይ ለመጣ እኔ አለምን ሻይ ልጋብዛት ነው የመጣሁት። የምርህን ነው? ከፈለግሽ አንቺም ከኛ ጋር መምጣት ትችያለሽ። ወይኔ ታድዬ፣ ከኔ ጋር ልትጠጣ ስለምትሄድ አያስፈልጋትም። ምን ማለት ነው? የኤላን ግብዣማ ለመቀበል አልችልም እንዴ? በጣም ጥሩ። እንደዛ ከሆነ አለሜ መሄድ እንችላለን። ደስ ይለኛል። የኔ ቆንጆ ከደበረሽ ጆን ጥሪውና ከጆ ጋር ነው። እሺ? አዎ ከጆጂ ጋር ነው የምጠጣው። ይሰብላ ቻው። ከደስከባ ማን ነው የሚያስጠላው? አንቺ አስደነገጥሽኝ እኮ። ኤላ ነው የሚያስጠላው? አዎ እሱ ነው የሚያስጠላው። ያኔ መሰለ ቆንጂዬ ልጅ እንዴት ያስጠላል ትያለሽ? ለምን የምትከተይ? ጭራሽ እኔ ነኝ የተከተልኩሽ? አዎ አንቺ። ይሁንልሽ። ግን እኮ ጆኒ ላገኘው ነው ብለሽ ነው የተለየሽኝ። አንቺ ግን ያገኘሽው እኔ ኤላን አግኝቼው አይደለም፣ እራሱ ነው የመጣው። አሁን መሄድ አለብኝ። ልገምት። ምን? እንደ በቀደሙ ተደብቀሽ ልታያቸው ነው አይደል? ማንን ነው ተደብቄ የማየው? ደሞስ ማንን ተደብቄ ሳያየሽኝ? እኔ ጆዬ ጋር ነው የምሄደው። ስለዚህ ልሸኝሽ? ስለማትመችኝ እንድትሸኝኝ አልፈልግም። አየኔዋ እንደና አድርጎ ነው የገባልሽ አይደል?
ሰሞኑን በጣም እየተቀራረብን ስለሆነ ደስ ብሎኛል። እኔም ደግሞ ሰብሊ ካስቀየመች በሷ ስም እኔ ይቅርታ ጠይቃለሁ። አይ አይገባም፣ ችግር የለውም። ሰሞኑን ከጆጋ ታርቃ የሌለ ፈታ እያሉ ነው። ፈታ እያሉ ነው። እስቲ አግቢቹ ነው። አዎ በታይ ሰብሊ እኮ መጨፈር ነፍሷ ነው። ይሄንን ስለሚያግጆ በየቀኑ ነበር ፓርቲ የሚያዘጋጅላት። ግን ስትታይ እንደዚህ ነው ልጅ አምስት ስትታይ ነው መስኪን ፊት ስላላት ነው ባክ። ቆይ ግን ተጣልቶ ነበር አይደል? አዎ ፓርቲ ላይ እኮ ሰው ስማበት እኮ ነው ብታይ። ግን እኮ ጆኒ ራሱ ነበር ይቅርታ ለመጠየቅ ሲመላለስ የነበረው። አዎ ማለት እሱ አላየም ነበርና ከዛ እንዴት ሰው ወሬ ትሰማለህ እንዴት አታምነኝም በሚል የተጣሉት። በጣም ሰብሊ እኮ እንደምትታዩ አይደለች። አይ ግን እንደዚህ አይነት ልጅ ግን አመስልም ስትታይ ነው። ይሄ መሲ ዛሬ ደግሞ ሰላምታ የለም እንዴ? ምን ፈልግ? ጆኒና ሰው ለምን ይጣሉት? ለምን ለማወቅ ፈልግ? የተነገረኝ ምክንያት አሳማኝ ሆኖ ስላልታየኝ። በምን ተጣሉ አሉ? የሆነ ፓሪ ላይ የሆነ ልጅ ስማ ምናምን ነገር ነው የተባልኩት። ለምንድን ነው ምስክ? አይ ሰብሊ እንኳን ሌላ ሰው ለስም ጆኒ መሳማን ራሱ ይጠራጠራል። ስለዚህ የተነገረኝ ነገር ውሸት ነው። ማን ይነገር? ዓለም ናት። እቺ መሰሪ ሆነች ልጅ ምን ባድርጋት ነው ቆይ የሚሻለው? ምን ነው ዋሽታኛለች እንዴ? አዎ ዓለም የነገረች ነገር በሙሉ ውሸት ነው። ታዲያ እውነቱ ምንድነው? እውነቱን ነው ይነግርሃለሁ። ቀጥይ፣ እየሰሙሽ ነው። ሰብሊ ማለት በትምህርቷና በጸባዩ የተመሰከረላት ልጅ ናት። መስማት የምፈልገው እሱ ነው አይደለም፣ ከጆኒ ጋር የነበራትን የጸብ ምክንያት። ይኸውልህ የጥላቸው ምክንያት ያላቸውን ሪሌሽንሺፕ አንድ ስቴፕ እናሳድገው ብሏት ነው። እና እሷ ደግሞ አጠገቤ እንዳደርሳለች። በቃ ይሄ ነው። እና ዓለም ዋሽታኛለች ማለት ነው። ነግሬክ ነበር መሰሪ እንደሆነ። ቆይ ግን ለምን በዚህ ልክ መዋሸት አስፈልግ? እሱን ከኔ ይልቅ ዓለምን ብትጠይቃት ይሻላል። ጥሩ ወይ የተሰውርሽ ፈልጌ ቆጥሽ ላይብራሪ ነበር ትንሽ ላጥናት። ጥሩ አለምስ ያው ከሌላ ጋር ነው አምጥተው ማለት አልገባኝም። ማለትማ ተመቻችተዋል። ዋው ደስ የሚል ዜና ነው። ያ ምን ጠቁ ካንቺ ይርቃል። ምን ነው ዝም አልሽ? ስለተመቻቹ ደብሮሻል እንዴ? ለምን ደብረኛል? እኔ በእነሱ ማል ምን አገባኝ? ያው ቤስት ፍሬንድሽን ስለተሻማብሽ ይሆናል። ያርግላት። እኔ አይደብረኝም። እሺ ሻይ ልገብዝሽ? አይ ጆኒ ይቅርብኝ። ሙዴ ጥሩ አይደለም። ብቻዬን መሆን ነው የምፈልገው። ሂድልኝ እያልሽ ነው? እንደሱ አልወጣኝም። ብቻዬን መሆን እፈልጋለሁ ማለት ታዲያ ምን ማለት ነው? ጆኒ ለምንድን ነው ነገሮችን የምታወሳስበው? የትም መሄድ አልፈልግም ለማለት ነው። ችግር የለውም ሄድልሻለሁ። ፕሊስ ጆኒ ተረዳኝ። እኔ ላስቀይም ፈልጌ አይደለም። እኔ አልተቀየምኩሽም። ጀስት ፍላጎትሽን ያከበርኩት። ቆይ ምን ነክቶኝ ነው? ምን አይነት ስሜት ነው የተሰማኝ ያለው? ምን ይሆንኩኝ ነው? ሰብሊና ዓለም የለች። እሷ ራሷ ነች እኮ ሰብሊ ጋር ጠብቀኝ እያለችኝ። ውሸታም ዓለም አትልም። እሺ አይ ዋሽተሽ አይደለም። ካላመንሽኝ ራሷ ስትመጣ መጠየቅ እንችላለን። እና እንዴት ነሽ? ቅርታ እኔ እናንተ ምንም አይነት ንግግር የለም። እሷ እስክመጣ እኮ ሳያወሩ መቀመጥ ዊርድ ነገር ይሆናል ብዬ ነው። ዊርድ መስሎ ከተሰማ ሄዳ ዓለም ስትመጣ መመለስ ትችላለህ። እሺ አቴ ግን እውነቷን ነው ማለት ነው። አልገባኝም። ሴሊ ስታፈቅረ ፍቅሯን በጸብ ነው የምትገልጽልህ ምናምን ነገር ትለኝ ነበር። አሁንስ ያልቻልኩት ያንተ ልጅ ጉራ ነው። የምን ጉራ? ቆይ ለምንድን ነው እንዳፈቀርኩ የምታስበው? አይ
እኔ እንደዛ አልወጣኝም። አፍቅረሽኝ ከሆነ ግን እንግዲህ አልናደድም። እሺ እምበሽቅ መስሎ ከሆነ ሞኝን ሄደ መፈለግ ትችላለህ። አይ ሌላ ቦታ መፈለግ አይጠበቅብኝም። እዚሁ አግኝቻታለሁ እኮ። በጣም ነው የምታስጠላው። ለማስጠላሽና ስለማትወጂኝ እኮ ነው ሁሌ ካጠገቤ ማጠፊው። ገደል ግባ። ቆይ አትሄጂም በይሳት ልቀቀኝ። ባለቅሽ እሪ ብዬ ነው የምጮኸው። ከዛ በኋላስ ተማሪዎች ይሰበሰባሉ። ከዛ ምን ልትያቸው? የሴት ልጅ ጥቃት። ምን? አሁን ብትለቀኝ ይሻላል። እሺ እለቅሻለሁ። እኔ በፍቅር እንጂ በጸብ የማምን አይነት ሰው አይደለሁም። እና ደግሞ አስጨነቄ እያስቀረውሽም ከሆነ ደግሞ ይቅርታ መሄድ ትችያለሽ። ለምንድን ነው የሚሄደው? ማለት የምትሆን አንተ ነህ። ስለዚህ መሄድ ያለበት ራስህ ነው። አይ እኔ ለምን እጠብቃታለሁ? እዚሁ ነው ጠብቀኛለች። አትል ማን አየሽ? ስተኛ ይቻላል። ያ ለመሆኑም ያየኸኝ ወይ ጉድ! ወይ ልጠይቅሽ፣ ሚስት ብለህ ጤነኛ ነሽ? እኔ ጤነኛ ነኝ፣ አንተ ግን አይደለህም። ኦኬ፣ እኔን ካላወራሽ ይደብርሻል ማለት ነው። ለምን ነው የሚደብረኝ? እኔ ምን ኦኬ፣ ቅድም አታወራኛለሽ፣ እሺ ብዬ ዝም አልኩ። አሁን ደግሞ ለምን አየኝ በሚል ተልካሻ ምክንያት ወሬ ጀመርሽ። ተልካሻ ምክንያት አይደለም፣ ስተኛ ይቻላል። ያው እንደው ባልሽ መጣልሽ። ቆይ አንተ ልጅ ግን ለምን ደግሞ አትተወኝ? አንተ ግን ለምን ነው የምታስጨንቃት? ስለምወዳት እና በቃ ሹፍ። አይ እያሹፍ አይደለም፣ ሰብልዬን በጣም ነው የምወዳት። ጆን አውቆ ነው። እሺ ለናድድ ፈልጎ ነው። ልብ ለልብ አውርተናል። እሱ ደግሞ የማይለወጥ እውነታ ነው። ልቦ ነው የሚያውቀው የጆኒ እንደሆንኩ ብቻ ነው። ሰማ አይደል? በቃ ሂድ። አይ ከቤት በፊት አንድ ምክር ልምከርሽ ሰብልዬ፣ ጊዜው ሲሄድብሽ ልብሽን በደንብ አዳምጪሽ። አዳምጣ ጨርሳለች። አንተ እኮ ነው መሀል እየገባ እየበጠበጥክ ነው። አንተ አይገባህም እንዴ? ሂድ። እሺ እሄድላችኋለሁ። መልካም የትዳር ዘመን ይሁንላችሁ። ሰብልዬ እንገናኛለን። እሺ ምን ልታዘዝ ለእንት በጣም ግራ ተጋብተሽ ታውቂያለሽ? በጣም መሆኑን እንጂ ግራ ተጋብቼ አውቃለሁ። ይሄ ኤላ የሚባል ልጅ ምንም እየገባኝ አይደለም። ሁሌ ግራ ነው የሚያጋባ። ማመን አልፈለግሽም እንጂ ገብቶሻል። ምኑን ነው ማመን ያልፈለኩት? እንደምትወጂው ነው። መሲ ደግሞ ጀመረሽ። ሁሉንም ነገር ከፍቅር ጋር ማያያዝ ትወጃለሽ። እማትወጂው ከሆነ ታዲያ ስለሱ ምን አስጨነቀሽ? መተው ነው። እኔማ እኮ ንቄ ትቼዋለሁ፣ እሱ ግን አልተውም አለኝ። ስለዚህ አንቺን እንዲርቀሽና እንዲተውሽ ትፈልጊያለሽ? አዎ በጣም ነው የምፈልገው። ታዲያ ቀላል እኮ ነው። ከአለም ጋር አጣብሻቸው። ያው እኮ ነው። እሷ ጋር ሆነ ማለት ዞሮ ዞሮ ከኔ ጋር ሆነ ማለት ነው። ልክ ነሽ። ይኸውልሽ እንደውም ጥሩ ሀሳብ መጣልኝ። ምን? ቦይፍሬንድ ለመያዝ እያሰብኩ ነውና ኤላን ሳይው ደግሞ የሆነ ቆንጆዬ ነገር ነው እውነት። እና እኔ ልጠብሰው አስቤያለሁ። አይሆንም እንዴ? ለምን? ካንቺ እንዲርቅ አይደል እንዴ የምትፈልጊ? ማለትማ አንቺም ጓደኛዬ ነሽ። ዞሮ ዞሮ ያው ነው። አይ እኔ የድሮ ጓደኛሽ ብቻ ነኝ። ቢሆንም አይሆንም እኮ። ለምን? ምክንያቱም አለም ስለምትቀና። ትቅና ታዲያ፣ እኔ ምን አገባኝ እንዴ? ምክንያቱም እኔ ሆን ብዬ ካንቺ ጋር ያጣበስኩት ነው የሚመስላት። ለሷ አታስቢ፣ እኔ ያስረዳታለሁ። እሺ ውይ መሲ፣ ችክ ካልሻት ለቂም አይደል? ደህና ሁኚ። እኔ ኤላ ልጀነጅ ነው። የፈለገ ብትጀነጅኝ ሲጀመር እሱ እሺ አይልሽም። እሱን እናያለን። እንቻው የድሮ ጓደኛዬ። እሺ መሲ፣ ችክ ካልቻት ለቂም አይደል? ነገሩ ኤላም እሺ ይላል። You asked to be brought into this place. You wanna love me? Well then baby I have a taste. All the highs and the lows, no you'll never be the same. I don't really wanna hurt you, but I can't control the pain. If you're sticking by me. አንተ ምን ሆናል? ከሰብሊ ጋር እንደሆነ አንድ ላይ ናችሁ? ልቧ ግን ከኔ ጋር አይደለም። ቆይ ደግሞ ምን ማለት ነው? ይሄ ሰይጣን ምን እንዳስነካት አላውቅም። ልቧ ከኔ እየሸፈተ ነው። እሺ አሁን ደግሞ ምን ተሻለ? እዚህ ትምህርት ቤት እንዳይመጣ ግዴታ እግሩን መስበር አለብን። አታስብ፣ አንተ ከፈለክ እናደርገዋለን። እኛ አይደለም እናደርገው፣ ሰው ቀጥረን እናስደበድበው። እሱም ቢሆን አሪፍ ሐሳብ።
በምን ፍጥነት ቤት በኩል እኮ ነው ልቧ እንደሰረቁ ማወቅ ያቃተኝ። በቃ አንተ አትጨናነቅ። በቅርቡ ሰብረን ስናስቀምጠው ጋጠገቡ አይርቅ የለም። እንዴት አድርጌ ነው የድሮ ፍቅራችንን መመለስ የምችለው? ምን ያው በቃ ጋጠገባ ባለመራቅ ነው። አጠገቧ ሰውን አታወራኝም፣ ፍስስ ነው የምትለው። ደግሞ እኔና እሷ አብረን ስንሆን ከየት መጣ ሳለው ይመጣና ሙዳችንን ቡክም ያደርገዋል። ቢሆንም አንተ ተስፋ መቁረጥ የለብህም። እሱ እንደሆነ ሆን ብሎ ነው በእሷ ፊት ስተት ላይ ያሰራል። አውቃለሁ፣ ግን ሳይሆን ደሜ ይፈላል። በቃ አንቀ ግደለው ነው የሚለኝ። ይገባኛል። ልጁ እኮ የሆነ እርጉም ነገር ነው። ግን በቃ አንተ በእሷ ፊት የዋህ ነው መሆን ያለብህ። እሞክራለሁ፣ ግን ግዴታ የሰይጣን እግሩን መስበር አለብን። እሱ አታስብ፣ በቅርቡ ዋጋውን ሰጠዋለሁ። አንተ ቆይ ምንድነው አላማ? ይሄንን ጥያቄ ደገምሽብኝ አምስልሽ ካልመለስክልኝ አሁንም ደግመዋል። ኦኬ፣ ስለኔ ማወቅ ከፈለግሽ ይላስ ይባላል። ስምህን ሳይሆን ማንነትህን ነው ማወቅ የፈለኩት እኮ። ስሜ እኮ ማንነትን ይገልጸዋል። ታውቃለህ፣ አላምንህም። የሆነ ድብቅ ተልኮ ያለክ ነው የምትመስለው። የምን ድብቅ ተልኮ? እሱን ስደርስበት የምነግርህ ይሆናል። አሁን ግን ለጥብቅ ጉዳይ ነው የፈለኩ። የምን ጉዳይ? ቦይፍሬንድ እንድትሆን እፈልጋለሁ። ምን? አትደንግጥ። እኔን የመሰለች ቆንጆ አግኝተህ? አይ አትርበትበት እባክህ። ሰብሊ ላንተ ያላትን ስሜት ማወቅ ስለፈለኩ ነው። እንደዛ ነው እንዴ? አዎ እንደዛ ነው። ስለዚህ የሰብሊን ስሜት ለማወቅ ከኔ ጋር ሆነህ በደንብ እናስቀናታለን። ቆይ ይሄንን ማድረግ ላንቺ ምን ይጠቅምሻል? ምክንያቱም አንተን ስለማምነህ። እሺ እንዳፈቀረችኝ ካወቅሽ በኋላስ? ያኔ አጠገቤ እንድትደርስ አላረግህም። ምክንያቱም እህቴ በመጣው በሄደው ሰው ሁሉ ስትጎዳ ቆሜ ማየት አልችልም። ገብቶኛል። ባላፈቀረችኝ ብለህ ጸልይ። አለበለዚያም እሱን ሲደርስ የምናየው ይሆናል። ሰላም ነው የሚሰብለ? አንተ እያለ ምን ሰላም ይኖራል? አሁን የመጣው ሌላ ነገር አይደለም። ይቅርታ ልጠይቅሽ እንጂ እውልሽ የሚሰብለ እኔ ብዙ ጊዜ የምመላለሰው ጓደኝነታችንን ፈልጌ፣ አንቺን ደግሞ ሳይሽ ምንም ጓደኝነታችንን እየፈለግሽው አይደለም። ስለዚህ ከአሁን በኋላ አልመላለስም። በጣም ይቅርታ። ጨረስ? አይ አሁንም የመጣሁት በጣም እያስጨነኩሽ ስለመሰለኝ። ከዚህ በኋላ ግን አጠገብሽ አልደርስም። በጣም ይቅርታ። መልካሙን ሁሉ እመኝልሻለሁ። አይደል? ምን ነው ይቅርቴን አልተቀበልሽኝም እንዴ? ከልብ ሆኖ ብትርቀኝማ ከልብ ይቀበልህ ነበር። ከልቤ እንዳልሆነ በምን አወቅሽ? ምክንያቱም ይሄ መጀመሪያ ጊዜ አይደለም። ሁልጊዜም አልመለስም ትልና ከዛ ተመልሰህ ትመጣለህ። አንቺም ደግሞ በተመለስኩ ቁጥር ትቀበይኛለሽ። እኔ አልተቀበልኩም። አንተ ሰው ስለማትሰማ ነው። አታስቢ። ከዚህ በኋላ በደንብ እሰማሻለሁ። አጠገብሽ አልደርስም። እኔም እሱ ቢሆን ነው ደስ የሚለኝ። ቻው። ሄሎ ክብሪት። ፈልጌ ነው። ስማ አሁን በቴሌግራም የምልክልህ ልጅ አለሽ? የልጁን መግቢያና መውጫ ታጣራልኛል። ፈልጌው ነው። ፒስ። እሺ